ወይ ደግሞ ይሞክራሉ ከሃይማኖት ሰዎች ለምሳሌ ሆኖ በፍጹም ዩቲዩብ አትጠቀሙና የሚሉ ሰዎች አላቸው ዩቲዩብ አካውንት ጧት ጀምረው ይሰድቡኛል ማለት ነው ወይ ደግሞ በጣም ማነር የሌላቸው ጋጦጥ ሰዎች ወጥተው የሚረጩትን የስድብ ማአት የመጀመሪያ ቀን ስናየው እሺ እንዴት ያስጠላል ብለን ስክሮል እናደርገውና ከዛ ነገ ሲመጣ ግን እስቲ ቆይ ደግሞ ምን ይያለ ይሆን እናየዋለን የመናገር መብት አለኝ ማንንም መጥቶ የኔ አፍ ላይ ፕላስተር መለጠፍ አይችልም በሃይማኖት ጦርነት ለመፍጠር ወገባቸውን ታጥቀው የተነሱ ሰዎች አደብ እንዲገዙ በዚህ አጋጣሚ እናገራለሁ የሃይማኖታቸውን ሁኔታ ወጥተው ይናገራሉ ፖለቲከኞች ይናገራሉ አይ ቲንክ ሁለቱ ናቸው እኛ ሀገር ላይ በጣም እየጮሁ ያሉት ከዚህ ከሰፊ ዓለማችን ወጥተን አራት ማዕዘን ውስጥ ነው ያለነው ኪነ ጥበቡን ምን ላይ ነሽ ምናምን አይነት ነገር ይላሉ ሁሉም ላይ ሆነ እና እኛ ሀገር በፊት ፊልም ሲመጣ የሰይጣን ነው ተባለና ጭራሽ እንደውም ሰይጣን ቤት ነው የተባለው ማን ነው ፕሮፌሽናል ማን ነው አማተር ምናምን የሚባል ጥያቄ ሲጀመር አይነሳም ማለት ነው መጽሐፍ ቅዱስን በደንብ ካነበባችሁ እኮ ፖለቲካ አለበት ግጥም ያለ ፖለቲካ ከሰው ልጅ ህይወት በነገራችን ላይ ሊርቅ አይችልም ስም በማጥፋት ያሏሉበት ቦታ በማዋል ዝነኝነትን ለማግኘት የሚሞክሩ ሰዎች ይኖራሉ የሚዲያ ሰው ከሚዲያ ከራቀ ከባህር ይወጣሳ ማለት ነው በጣም በቃ ወገባችሁን ታጥቃችሁ ከዚህም ከዛም የምትወራወሩ ሰዎች ስርዓት ያዙ አደብ ያዙ ማይ ዲር ዩቲዩበር ያላችኋቸው ሰዎች አሁን ኑሯቸው ሌላ ታሪክ ውስጥ ነው ያለው ሌላ ታሪክ ከዚህ በኋላ መልስ አልሰጥም ኦፍ ኮርስ ዝነኛ አላረጋቸው ሰላም ጤና ይስጥልን የተከበራችሁ ተመልካቾች እንዴት ናችሁ ዛሬ እንግዲህ ቀደም ሲል ሰራበት የነበረው የአስቴር በዳኔ ነፃ ሐሳቦች ፕሮግራም ለተወሰነ ጊዜ ያቆመው ነበር ዛሬ በሱ ነው የምንገናኘው ማለት ነው ያው እንግዲህ እኛ የሚዲያ ሰዎች ነን የተፈጠርነው ለሚዲያ ነው ስራችን ነው የተማርነው ነው እስከ አንደኛ ዲግሪ ሁለተኛ ዲግሪ በተለያዩ ሰርቲፊኬቶች ሳይቀር የተማርነው ሙያችን ስለሆነ ስራችን ነው ስለዚህ እኛ ወደ ሚዲያ ስንመጣ ስራችንን እየሰራን ነው እንጂ የሆነ ነገር ለማውራት የሆነ ነገር እንትን ለማለት ለመታወቅ ወይ ላለመታወቅ ምናምን አይደለም እና አንዳንድ ጊዜ ሰዎች ይምታታባቸዋል ደጋግመ ሚዲያ ላይ ስንመጣ ለምንድን ነው ምናምን የሚል አይነት ጥያቄዎችን የሚያነሱ ሰዎች አሉ ዛሬ ያንንም ጭምር ክሊር ለማድረግ ነው ስራችን ስለሆነ ነው ሚዲያ ማለት ከልጅነታችን ጀምሮ የተማርነው ምን ወደው ፓሽናችንም ነው በቃ ስራችንም ነው እና አሁን ለምሳሌ እኔ ቲያትር ተምሬያለሁኝ ፊልም ተምሬያለሁኝ ጋዜጠኝነት ተምሬያለሁኝ በአዲስ አበባ ዩኒቨርሲቲ ደረጃ ማለት ነው እስከ መጨረሻ ጨርሼ ሄድኩት የቲያትሩን ነው እስከ ሁለተኛ ዲግሪ ድረስ ተምሬ የቀጠልኩበት ማለት ነው ሶ በዘመናችን ውስጥ ያለውን የሚዲያ አጠቃቀምና ስፔሻሊ አሁን ኢትዮጵያ ላይ ያለውን ነገር ነው ከትንሽ ቦፍ በረር ለመቃኘት የምሞክረው በዚህ ውስጥም ማስተላልፈው መልእክት አለኝ የመጀመሪያ መልእክቴ ምንድነው ሰሞኑን ስፔሻሊ በጣም ሚዲያ እየተከታተላችሁ ከሆነ almost everybody የራሱ የሆነ ቻናል ያለው የራሱ ዩቲዩብ ቻናል ያለው ቲክቶክ ላይ በስልኩ የትም ሳይሄድ ቤቱ ቁጭ ብሎ የፈለገውን አይነት ሐሳብ የሚያስተላልፍበት ነው እና ሚዛኑ ምን እየሆነ መጣ ብዙ ተከታይ ባለው እና ብዙ ተከታይ በሌለው ነው እንጂ ማን ነው ፕሮፌሽናል ማን ነው አማተር ምናምን የሚባል ጥያቄ ሲጀመር አይነሳም ማለት ነው ኦኬ ስለዚህ everybody ያለህን ይዘ ገበያ ያውጣ ነው everybody ወጥቶ ያወራል ይናገራል ከዛ በጣም ብዙ ገዢ ካገኘ አዚፍ እንደ ትክክል ምናምን ይቆጠራል ማለት ነው በፊት ትዝ ይለኛል ሚዲያ ሀገራችን ውስጥ በተለይ ኢትዮጵያ ቴሌቪዥን ብቻ ነበር ያለውና ኢትዮጵያ ሬዲዮ የዛ ጊዜ ለመታወቅ ምን ያህል ከባድ እንደሆነ አስቡት ያለው ሁለት ሚዲያ ነው ከሬዲዮ ከቴሌቪዥን እና እኛ የጀመርንበት አካባቢ ማለት ነው ቲያትር የጀመርንበት አካባቢ
አጠቃላይ ሀገሪቱ ውስጥ ያለ የኪነ ጥበብ ባለሙያ ወደዛ ሚዲያ ቀርቦ ሐሳቡን ለማቅረብ ግጥሞቹን ለማቅረብ ድራማ ውስጥ ገብቶ ተዋናይ ለመሆን በጣም ከባድ የሆነ ኮምፒቲሽን ነበር ያለው ነጥሮ ለመውጣት ከወጡም በኋላ እዛ ሚዲያ ላይ አቅርቦ ታዋቂ ሰው ለመሆን የግድ ችሎታ አቅም ብቃት ወሳኝነት ነበረው ማለት ነው እና እውነት ለመናገር እኛ እድለኞች ብቻ ሳንሆን በሙያ ውስጥ ታሽተን ያለፍን የእውነት ብቁ ሙያተኞች ነን ብለን ለራሳችን መናገር እንችላለን ማንንም በዛ ሰዓት ላይ እንደዛ ከባድ ውድድር በነበረበት ሰዓት ላይ እንግዲህ ከ18 ዓመት ጀምሮ ነው አስተዋውሳለሁኝ ኢትዮጵያ ሬዲዮ እየሄድኩኝ ቅዳሜ መዝናኛ ላይ ግጥም አቀርብ የነበረው ድራማዎች ሰራ የነበረው ከዛ የራሴን ድርሰት ጽፌ የነበረው ከዛ በመቀጠል ደግሞ ሬዲዮ ፋና ላይ እንደዚሁ የግል ኤፍኤም ፕሮግራም ሲጀመር ፎንተኒና ፕሮግራም በሚል እዛ ላይ በመቅረብ በቃ የተለያዩ አይነት የስነ ጽሁፍ ችሎታ ያላቸውን ሰዎችና እድል ያላገኙ ሰዎችን እድል በመስጠት ግጥም እንዲጽፉ ትረካዎች እንዲያቀርቡ ድራማዎች እንዲሰሩ በማድረግ በጣም በርካታ ነገር እንሰራ ነበር ፋይናሊ ዩቲዩብ ደግሞ መጣ ማለት ነው ፌስቡክ ነው ከዛ በፊት እኔ ትዝ ይለኛል እንደውም የኔ ፌስቡኬን እንደ ሚዲያ መጠቀም ጀመርኩኝ አንድ በጣም ሞዶና ማከብረው ሰው መከረኝና ለምንድነው እሱ ሌላ ሚዲያ ላይ ስትጠፊ ሐሳብሽ አብሮ ይጠፋል እና በጣም ብዙ ጠቃሚ ሐሳብ ስላለሽ ለምንድነው ፌስቡክሽን ልክ እንደ ሬዲዮ እንደ ቴሌቪዥን ዲሲፕሊን ባለው መልኩ እንደ ሚዲያ ማትጠቀሚበት ዝም ብሎ የግል ፎቶ መለጠፍ የዕለት ውሏችን ማውራት አይነት ነገር ነበር እንደዛ ብሎ መከረኝ ማለት ነው ከዛ እውነትህን ነው እኮ አልኩት እንዴ በጣም ብዙ ተመልካች እኮ ያለው ይሄ ነው አንዳንዴ እንደው ሜንስትሪም ሚዲያዎች ከሚባሉት በላይ ፌስቡክ ላይ በጣም ብዙ ተመልካች ነው ያለው እና ብዙ ኦዲየንስ ነው ያለው የራሴን ሐሳብ አቀረብኩ ከዛ በኋላ ከታች ተመሳሳይ ፎቶዎችን ለጠፍኩኝ ሞከርኩት የመጀመሪያ ዙር በጣም የሚገርም ኦዲየንስ ነበር ያለው እውነት ለመናገር አዲስም ነበር የዛ ጊዜ no one before me I swear to God ምንም ማጋነን አይደለም የሆነ ሐሳብ ከላይ ጽፎ ለዛ ተመሳሳይ ፒክቸር ቆርጦ መለጠፍ ከውጭም ያየውት አይደል ምንም አይደለም ግን ይሄ ቪዥዋል የሆነው ኢሜጅ የሚሰጥና እንደገና ደግሞ ጽሁፉን የሚያቀርብ ማለት ነው እስካሁን ድረስ ፌስቡክ ላይ ያንን ሜተድ ነው የምጠቀመው ለምንድን ነው ያንን የምጠቀመው ሰዎች በሚያነቡ ሰዓት የአይምሯቸውን ኃይል የመጠቀም እድል ይኖራቸዋል አንድን ጽሁፍ ብቻ ለሰው ስትሰጠው ካራክተሮቹ እዛ ውስጥ የተነሳው ሐሳብ መቼቱ በእያንዳንዱ ግለሰብ አይምሮ ውስጥ የሚያልቅ ነው ማለት ነው ትንሽ ደግሞ ስዕል ስትጨምርለት ምን ይሆናል አትሊስት ስለምን አይነት ነገር እንደሚያወራ ካራክተሮቹ ስዕሉ ላይ ከተገለጹ ቦታው ስዕሉ ላይ ከተገለጸ ምን አይነት ቦታ እንደሆነ ያስባል ከዛ በኋላ ሐሳቡን ይዞ የካራክተሮቹ ድምጽ አልባሳት መልክ ሁኔታ ግን እያንዳንዱ ተመልካች ውስጥ ኢማጂኔሽኑን ተጠቅሞ የሚሰራው ነው የሚሆነው ማለት ነው ወደ ምስል ስንመጣ ግን ምን ይሆናል መሰላችሁ በቪዲዮ ተቀርጾ የቀረበለት ለምሳሌ አሁን ያያችሁት ያላችሁት ቪዲዮ የምታዩት ተቀርጾ የቀረበላችሁ ነው ሶ ምን ይሆናል የእናንተን እይታ ይገድባል ማለት ነው አይምሮአችሁን ተጠቅማችሁ የምታስቡትን ነገር እኔን ከወገቤ በላይ ብቻ ከሆነ የሚያሳያችሁ ሌሎች መረጃዎችን አይሰጣችሁ ማለት ነው የት ቦታ ላይ እንዳለው ምናም በውስን በጠባብ መስኮት ውስጥ የሚሰጣችሁ መረጃ ብቻ ነው የምታዩት ማለት ነው ሶ ከዚህ አንፃር የመጀመሪያ ለተደራሲ ነፃነት የሚሰጥ በጽሁፍ የሚቀርብ ነገር ነው ለዚህ ነው መጽሐፍ ማንበብ የሚያልፍበት ፋሽን አይደለም የምንለው አንድ ሰው መጽሐፍ ሲያነብ በራሱ ኢማጂኔሽን ነው የገጸ ባህሪያቱ መልክ ቁመና አለባበስ ድምጻቸው የነበሩበት ዘመን ስዕል የሚስለው ለየራሱ ነው ለዚህ ነው ለምሳሌ ፍቅር እስከ መቃብርን ብዙዎቻችን አንብበን ልክ የሆነ ፊልም ሲሆን ድንግጥ ትላለ ማለት ሰብለ ወንጌል ያቺ ቆንጅዬ ልጅ አንተ አይምሮ ውስጥ ያለችው እዚህ ጋር ታጣታለ የሆነ በዛብህ ማን ነው ምንድን ነበር የሚመስለው በአንድ ደራሲና ዳይሬክተር ኢማጂኔሽን ተወስኖ የሆነ ገጸ ባህሪ ተደርጎ ልብስ አለበሰው ሲያመጡ ብዙ ዘመን አይምሮ ላይ የተገነቡትን ካራክተሮች ያፈርስባል ማለት ነው ኦኬ ተቀርጾ ሲቀርብ
ከዛ ቀጥሎ ደግሞ ነፃነት የሚሰጥ የሬዲዮ ድራማዎች ናቸው የሬዲዮ ድራማዎች የገጸ ባህሪውን ድምጽ ብቻ ነው የምትሰሙት ታሪኩን ነው የምትከታተሉት ስለዚህ አልባሳቱን ቁመቱን መልኩን ምናምን እናንተ ናችሁ በአይምሯችሁ የምትሰሩት ተሳታፊ ያደርጋችኋል ማለት ነው ለዚህ ነው ብዙ ጊዜ የሬዲዮ ጋዜጠኞች ሞር ነፃነት አላቸው አብሯችሁ በታክሲ ቢጋፉ በእግር ቢሄዱ ምን ቢሉ ማንንም ምንም አይላቸው መድረክ ደግሞ መድረክ ላይ ሲወጣ መድረክ ላይ ያሉ ቁሳቁሶች እዛ ጋር የተቀመጡ ዕቃዎች የመድረኩ የተገነባበት ሁኔታ እዛ ጋር ከሚጫወቱ ተዋናዮች ጋራ ይጋፋል ትንሽ ግን ሰው የመረጠውን ነው የሚያየው ለምሳሌ እየተወነ ያለው አንድ ተዋናይ አብሮት ደግሞ ሪአክት የሚያደርገው ጓደኛው ቢኖር ሰው መርጦ ነው የሚያየው ሙሉ ሰፊ ነገር ስለቀረበለት ሲፈልግ ግድግዳውን ሊያይ ይችላል ስዕሎቹን ሊያይ ይችላል ከዛ የሚናገረውን ተዋናይ ሊያይ ይችላል እና ትንሽ ነፃነቱን ቢጋፋውም የተሰጠው መረጃ የተወሰነ ስፔስ አለው ቪዲዮ ጋር ስትመጡ ግን ወደ ዋናው ነጥብ ይስመጣ እዚች አራት መስኮት ላይ የቀረበላችሁ ነገር ብቻ ነው የምታዩት ፊልም ላይ ሲሆን ለምሳሌ ያህል የሰውየውን እጅ ብቻ ቀርጾ ሊያሳያችሁ ይችላል አይኑን ብቻ ሊያሳያችሁ ይችላል እይታችሁን ይገድበዋል ማለት ነው አሁን አጠቃላይ ሁላችንም ያለነው የት ነው ካል ከዚህ ከሰፊ ዓለማችን ወተን አራት ማዕዘን ውስጥ ነው ያለነው አራት ማዕዘኑም ሰፊ አይደለም ምናልባት በቴሌቪዥን አይደለም የምናየው አትሊስት በቴሌቪዥን ስናይ ከእይታችን ራቅ ብለን ስንቀመጥ ቤት ውስጥ ያሉትን ነገሮችም የማየት እድል ይኖርናል ጥብቤ ማለት ነገርም የለንም ስልካችን ላይ ነው ያለነው የሰውነታችን ቅርጹላ እለት በለት እየተቀየረ ነው የሚሄደው አራት ማዕዘን ትንሽ ነገሮች ነው እንደዚህ አፍጥጠን ያለነው ከዛ በተደጋጋሚ የምናያቸው ነገሮች ወደ አይምሯችን የምናስገባቸው ነገሮች የነገ ማንነታችን ላይ ከባድ ተጽዕኖ ነው የሚያመጡት ምን አይነት ተጽዕኖ ካላችሁ የመጀመሪያው ሱስ የሚባል ነገር አለ ምንያው ነገር ሙሉ ቀን የሆነ የሃይማኖት ክርክር ወይ የፖለቲካ ክርክር ወይ የሆኑ የደበራቸው ሰዎች ቤት ውስጥ ታስረው ተቆልፎባቸው የሚውሉ በቃ ማንንም ስለማያገኙ የሚያወሩትን ወሬ ወይ ደግሞ በጣም ማነር የሌላቸው ጋጦጥ ሰዎች ወጥተው የሚረጩትን የስድብ ማአት የመጀመሪያ ቀን ስናየው እሺ እንዴት ያስጠላል ብለን ስክሮል እናደርገውና ከዛ ነገ ሲመጣ ግን እስቲ ቆይ ደግሞ ምን ይያለ ይሆን እናየዋለን 3 4 5 6 በሳምንቱ ሱሰኛ ሆነን ከተሳዳቢው ሰውዬ ጋራ በቃ እንደዚህ ያደረግነው ከፍ ያደረግናት ያቺን ተሳዳቢዋን ሴት ዝነኛ እናደርጋታለን ሞራል እየጠፋ ነው ትውልድን የሚያቀጭጭ ነገር እየተሰራ ነው ግን የመጨረሻ ተመልካች ያላቸው እነሱ ናቸው እና ትክክልና ትክክል ያልሆነ ነገር የሚነግረን ሰው እስከሌለ ድረስ እየጠፋ ነው ያለው ማለት ነው ራሳችንን አሳልፈን የሰጠነው እቺ ጠባብ አራት ማዕዘን ስልክ ውስጥ የምናየው ነገር ማንነታችን በመቅረጽ ሂደት ላይ የራሱን የሆነ አስተዋጽኦ ይሰራል ከወራት በኋላ ማንነታችን ተቀይሮ ስራ ማንወድ ሰዎች ስልክ ላይ ተጥደን የምንውል ሰዎች ምናልባት ያየናቸውን ገጸ ባህሪያት ስፒሪት ይዘን ምን ገጸ ባህሪያት በመድር ላይ ያሉ ሰዎች ተሳዳቢዎች አሽዋፊዎች በቃ እንዲህ አይነት እየሆነን እየመጣን ያለነው መምረጥ ያስፈልጋል ልብስ ልክ መርጠን እንደምንለብሰው ሁሉ ምግብ መርጠን እንደምንበላ ሁሉ ከምናየውና ከምንሰማው እንድንጠነቀቅ እግዚአብሔር ቃልም ስለሚነግረን በጣም መምረጥ አስፈላጊ ነገር ነው ኦኬ እሺ ሰው ሰላማዊ ህይወት ለመኖር ከሚዲያ መራቅ አለበት ወይ ነው አይደል ሁለተኛው ፖይንት ሰው ሰላማዊ ህይወት ለመኖር የተለያዩ ፋክተሮች አሉ ከሚዲያ መራቅ ያለበት ምን ተመልካች ነህ ሁሉ ጊዜ ቋሚ ተመልካች ህይወት ላይ የሌሎችን ስኬት የሌሎችን ውድቀት የሌሎችን ህይወት ቁጭ ብለህ እየተመለከትክ ከሆነ አንተ ቋሚ ተመልካች ነህ የሚከፍል የለም ኦኬ ጊዜን ግን እየከፈልክ ነው ህይወትን እየከፈልክ ነው የማይሆን ነገር አይምርሁ ላይ እየጫንክ ነው ቀስ ሲሊያ ዲፕሬሽን የማምጣት ከራስ ህይወት ውስጥ አውጥቶ ሌላ አይነት ማያስፈልግ ነገር ውስጥ ይመጣል
አጋጣሚ ይኖራል ከሚዲያ መራቅ አለበት የሚባል ደግሞ ሌላ አይነት ጥያቄ ቢመጣ የሚለው ጋር ስንሄድ የሚዲያ ሰው ከሆነ የሚዲያ ሰው ከሚዲያ ከራቀ ከባህር የወጣ አሳ ማለት ነው የሚዲያ ሰው ከሚዲያ ከራቀ ከባህር የወጣ አሳ ነው የተፈጠረው ለሚዲያ እስከሆነ ድረስ ሚዲያ ላይ መስራት አለበት ከሚዲያ መራቅ ሚዲያን መሸሽ ፈሪነት ነው ኦኬ ሐሳብ አልባነት ነው በአግባቡ ግን መጠቀም ትክክለኛ ነገር ነው ለምሳሌ ያህል these days የተለያዩ ሃይማኖቶች የራሳቸውን የሃይማኖታቸውን ሁኔታ ወጥተው ይናገራሉ ፖለቲከኞች ይናገራሉ I think ሁለቱ ናቸው እኛ ሀገር ላይ በጣም እየጮሁ ያሉት በሚያሳዝን ሁኔታ ግን ዓለም ፖለቲካና ሃይማኖት ብቻ አይደለች በጣም ሰፊ የሆነ ለሰው ልጆች የሚጠቅሙ ነገሮች አሉ እነዛ አይነት ነገር አሁን ለምሳሌ የተለያየ ኮንቴንት ይዘው ፕሮግራም የሚሰሩ ሰዎች አሉ ለሰው የሚጠቅም ነገር ጣፋጭ የሆነ አቀራረብ ይዘው የሚቀርቡ ሰዎች አሉ ኦዲየንሱ ግን የት ነው ያለው እና የተለያየ ጣፋጭ ፕሮግራሞችን በመስራት ለሰው ያቀርባሉ በሂደት የራሳቸው ኦዲየንስ ይኖራቸዋል ማለት ነው እና እኔ የምመክረው ምንም አይነት ሙያ ውስጥ ያላችሁ ሰዎች በዚህ ሰዓት ከሚዲያ መሸሽ ትክክል አይደለም አንደኛ ሶርስ ኦፍ ኢንካም ነው የገንዘብ ምንጭ ዩቲዩብ ገንዘብ ይከፍላል የታወቀ ነገር ነው I think TikTok ላይ ብዙ ተሳትፎ የለኝም ግን በሽልማት ሰዎች ገንዘብ ያገኛሉ ሸላሚዎቹ ምን ሲሏቸው እንደሚሸልሙ ባላቅም የሞራል ጥያቄ ያለባቸውና ብዙ የማይጠቅሙ ነገሮች ብዙ ሊያሸልሙ እንደሚችሉ ሰምቻለሁ ሶ ገንዘብ ስለሆነ ብቻ መገኘት የለበትም ንጹህ በሆነ መንገድ የሚመጣ ገንዘብ ጠቃሚ ስለሆነ ብዙ ደና ምንላቸው ምናከብራቸው ሰዎች ሲበላሹ አይቻለሁ ሶ ለራስህ ማንንም አይመጣልህም ፐርሰናሊቲን የምትገነባው ለሆነ ደረጃ የምታበቃው ለልጆች አራያ ለመሆን የምትሰራው በራስህ እንጂ ማንንም ጠባቂ አይቆምልህም እዛ ጋር ጥንቃቄ ያስፈልጋል ካልሆነ ግን ዩቲዩብ ላይ ሁሉም ሰው ወጥቶ የራሱን የሆነ ኮንቴንት ቢሰራ የራሱን የሆነ ኦዲየንስ ያገኛል ገንዘብ ያገኛል ከዛ ማስታወቂያ ይሰራል ሶ ይሄ የሚመከር ነው እና እኛ ሀገር በፊት ፊልም ሲመጣ የሰይጣን ነው ተባለና ጭራሽ እንደውም ሰይጣን ቤት ነው የተባለው አዳዲስ የመጡ ነገሮችን ጠቅላላ መስደብ መጨፍጨፍ ስልክ ሲመጣ የሰይጣን አረ በኢየሱስ ሁሉም ነገር አሪፍ ነገር ሲመጣ የሰይጣን ለምሳሌኛ በፊት ፌስቡክ ላይ ሆነ ነገር ስንጽፍ ፌስቡክ ላይ ተጥደው የሚውሉ አሉ ምናምን ይላሉ ሜቢ እነሱ ናቸው ፌስቡክ ላይ ተጥደው ያን ነገር የሚያነቡት እንጂ አሁን ለምሳሌ 10-15 ደቂቃ በአራት ቀን በ3 ቀን ነው የምጽፈው ከዛ የጻፍኩትን ነገር ያነበቡ ሰዎች ሐሳብ ሲሰጣጡ ምናምን ያለሁኝ ሐሳብ ፍሎ ስለሚያደርግ ደስ ይለኛል ምን አይነት ማህበረሰብ ውስጥ እንደምንኖርም ለማየት ሪሰርች ለመስራት ተቀሞኛል ለምሳሌ ያህል 200,000 የተመለከተውን ጽሁፍ ኮሜንት የሚሰጡት 1,000 ሰዎች ሊሆኑ ይችላሉ ሶ በነዛ ኮሜንት ለመጻፍ በደፈሩት በተሳዳቢዎች ወይ ባድናቂዎች የተመልካቹ ግንዛቤ አይለካም 200 ሳይለንት ማጆሪቲ ያለ ከሩቅ ሆኖ እንደዛ ነው ኦኬ ያለ የሚያይ ማለት ነው ያ ደግሞ የተለያየ ቦታ ስንሄድ ውጤቱን እናያለን ከዛ ፋይናሊ ፌስቡክ የሚያነውር ሰው ጠቅላላ ፌስቡክ ላይ መጠቀም ጀመረ ከዛ ዩቲዩብ መጣ ዩቲዩብ ላይ ስራ ስንሰራ የገንዘብ ተቀጥረው ቦር የሚከፈላቸው ሚዲያ አካባቢ ወይ ቲያትር ቤት አካባቢ ያሉ ሰዎች ፕሮፌሽን የሚል እንትን ያላቸው በቃ ልክ የተዋረደ ነገር መሰላቸው ዩቲዩበር ማይ ዲር ዩቲዩበር ያላችኋቸው ሰዎች አሁን ኑሯቸው ሌላ ታሪክ ውስጥ ነው ያለው ሌላ ታሪክ because they know how to make money በጣም ብዙ ገንዘብ ሰርተው ቤተሰባቸውን ጭምር ልጆቻቸውን ጭምር ዩቲዩበር አድርገው ጥሩ ገንዘብ ያገኙ ያሉ ሰዎች አሉ እንደ ኢትዮጵያ ባለች ሀገር ኢኮኖሚ ምንጩ እንደዚህ በሚዋዥቅበት የኑሮ ውድነት በሚግልበት ሰዓት ላይ ይሄንን ኦፖርቹኒቲ ተጠቅሞ ገንዘብ መስራት
ብልህነት ሲሆን ገንዘብ የሚሰሩትን ደግሞ ቁጭ ብሎ ዩቲዩብ ላይ ተጥዳችሁ ምናምን እያሉ ደግሞ መሳደብ ትክክል አይደለም። ፋይናሊ ደስ የሚለኝ ነገር ከብዙ እኛ ከሰራንበት በኋላ ለምሳሌ ያህል በጣም የሚሳደቡ የነበሩ ሰዎች ስፔሻሊ ሁሉም አይነት ሰዎች ትልቅ ነኝ ወይ አዋቂ ነኝ እኔ ከፍ ያለ ቦታ አለኝ የሚሉ ሰዎች የሃይማኖት መሪዎችን ጨምሮ ትልልቅ ፖለቲከኞችን ጨምሮ በጣም ፕሮፌሽናል ነን የሚሉ የተለያየ ሙያ ውስጥ ያሉ ታይትል ያላቸው ሰዎች በጣም በቃ ሚንቁት ዩቲዩበር የሚሉት አሁን በየት በኩል ዩቲዩብ ከፍተን ተጠቅመን ሐሳባችን አስተላልፈን ይያሉ ነው ወይ ደግሞ ይሞክራሉ ከሃይማኖት ሰዎች ለምሳሌ ሆኖ በፍጹም ዩቲዩብ አትጠቀሙና የሚሉ ሰዎች አላቸው ዩቲዩብ አካውንት እንደውም ሲያስተምሩ ራሱ ከዩቲዩብ ላይ ያዩዋቸውን ነገሮች ነው የሚያስተምሩት ግን ኦዲየንስ የላቸውም ሰው ምንድነው ሌሎችም አሉ እንደዚህ የተለያየ ማህበራዊ ጉዳይ ላይ ምናምን ሐሳብ መስጠት የሚፈልጉ ሰዎች ዩቲዩብ ይከፍታሉ ወይ ጥሩ ኮንቴንት አልያዙም ወይ ጥሩ አቅራቢ አልያዙም መታየት እድል ያጣሉ በጣም ብዙ የሚታየላቸውን ሰዎች መስደብ ይጀምራሉ ማለት ነው ያጣ ለማይን ተሳድቦ ይሄዳል የሚባል አባባል አለ ከጠሉት ከነጭራሹ መውጣት ነው ያለባቸው ባመናፍሱት መንፈሳዊ ከቨር ባይሰጡ ታሪፍ ነው በጣም ብዙ ፎሎወር እንዲኖራቸው ይፈልጋሉ ይመኛሉ የላቸውም በጣም ብዙ ፎሎወር ያላቸውን ደግሞ ይሰድባሉ ከዛ ደግሞ ይሄንን የሚነግሩት የሆነ 500 ሰው ወይ 1000 ሰው የሚይዝ አዳራሽ ውስጥ ለተሰበሰበ ምእመን ከንትን ጋር ቀላቅለው ነው የሚያስተምሩት ከሃይማኖት ጋር ይሄ ጤነኛ አይደለም ባይዘይ ኑሮን ማንንም አይኖርልህም ሁሉም ስትሰማ ለሌላ ሰው አትስማ ለኔ ብለህ ስማ ለኔ የሚጠቅምህና የሚጎዳህን ነገር አይተህ ያለህን ይዘህ ምርጥ ነገር አድርገህ የተሻለ ፕሮፌሽናል የሆነ የዩቲዩብ ማርኬት መፈጠር ነኝ ብለህ አስበህ አጥንተህ መጽሐፎች አሁን ደግሞ የተጻፉ መጽሐፎች ስለ እነሱን አንብበህ ግባና ስራ ገንዘብ አገኝ ህይወትን ትቀይራለህ የራስህ ቢዝነስ ቢኖርህ ራሱ ማስታወቂያ ትሰራበታለህ ስለዚህ ዝም ብሎ እኛ ሀገር አንድ ሰው ጮክ ብሎ ከተናገረ ያንን ለምንና እንዴት ሳንል ነው ተቀባብለን የምናዳርሰው እና ትክክለኛ ነገር አይደለም ሚዛን ላይ መቀመጥ አለበት ማለት ነው ስለዚህ ከሚዲያ መጥፋት መራቅ መሸሽ አማራጭ አይደለም አሁን ለምሳሌ ያህል አንዳንድ ሰው ዝነኛ መሆን ሲያቅተው ዝነኞችን በመስደብ በማዋረድ ስም በማጥፋት ያሏሉበት ቦታ በማዋል ዝነኝነትን ለማግኘት የሚሞክሩ ሰዎች ይኖራሉ ይሄ ደግሞ የዲያብሎስ መንገድ ነው አሁን እኔ ራሴ አሁን በጣም ብዙ ጊዜ በእኔ ላይ የተለያየ ነገሮች ይሰራሉ ይጻፋሉ ይወራሉ ዝም ነው መልስ አልሰጥም መልስ ከሰጠው ያን ነገር እሱ በጣም እንደውም ፌመስ መሆን ከሆነ የሚፈልገው ፕሮሞት አደረኩት ማለት ነው መልስ ሰጥ ግን አሁን ምንድነው የምናደርገው እንደዚህ አይነት ነገር ሲኖር የህግ ባለሙያዎቻችን አሉ ጠበቆቻችን አሉ ስም በማጥፋት ወንጀል ስማችን ላይ ማንንም እየተነሳ የሚናገረው ከዚህ በኋላ ስም በማጥፋት ወንጀል እንከሳለን ማለት ነው እንደው አንድ ምሳሌ ልንገራችሁ የዛሬ ሳምንት 5 ሰዓት ተኩል አካባቢ ሆነ ሰው ደወለልኝና የሆነ የሃይማኖት እኔ እንደነሱ አይደለም ስማቸውን አልጠራም ጧት ጀምረው ይሰድቡኛል ማለት ነው ሀሌታ ቴሌቪዥን ላይ በሚቀርብ ፕሮግራም ምክንያት የምትወቀጠው ማለት አስቴር በዳኔ ሙሉ ቀን ሲዘለዝሉኝ ሲሰድቡኝ ምናምን ነው ያሉት ያ ሰው እንደነገረኝ ስድቡን እንዳነግረኝ አልኩት ከዛ መሃል ላይ ገባሁኝና አስተያየት ልሰጣቸው ሞከርኩኝ ባልተጨበጠ መረጃ ላይ ተነስታችሁ ነው ያወራችሁ ያላችሁት እና ይሄ ስፔሻሊ ክርስቲያን ነኝ የሚል ሌላውን እየሰደበ ገነት የሚገባ ከመሰለው በጣም ተሳስተዋል ስድብ ደግሞ የዲያብሎስ ነው ስለዚህ ሐሳብ ካለው አንድ ሰው መጥቶ ሚዲያውን ተጠቅሞ ማውራት ይችላል እንጂ በቃ ብቻ ትንሽ ስም ያለው በፊት አሁን ለምሳሌ እኔ ፊልም ላይ ማስታወቂያ ላይ እንደዚህ የሬዲዮ ፕሮግራሞች ላይ ስለምታወቅ ነው ወደዚህ ስመጣ በቃ በቀላሉ የኔን ስም ለማጥፋት እኔን ስም እየጠሩ መናገር ቀላል ይሆንላቸው ማለት ነው
ከዚህ በኋላ መልስ አልሰጥም ኦፍ ኮርስ ዝነኛ አላረጋቸው ግን ማንንም በህግ ነው የምጠይቀው ስም በማጥፋት ወንጀል እጠይቃለሁ ማለት ነው ከዚህ በኋላ ማንንም እየተነሳ እንደዚህ ለማዋረድ እንትን ማለት አይችልም ህግ ባለበት ሀገር ላይ ስለምንኖር ማለት ነው ሶ ጥንቃቄ ያስፈልጋል ኦዲየንስ አለኝ ተብሎ ሚዲያ አለኝ ተብሎ በሐሳብ ማሸነፍ ሲያቀት ሰውን እየተነሱ መሳደብ የተሸናፊነት ምልክት ስለሆነ ሁሉም ስነ ስርዓት ሊይዝ ይገባል ማለት ነው እና ይሄንንም በዚሁ አጋጣሚ መናገር ስለምፈልግ ነው በመጨረሻ ላስተላልፍ የምፈልገው ነገር ያው እንግዲህ ስለ ሚዲያ አጠቃቀምና ሚዲያ ላይ ያሉ ነገሮች እንደሱ አይነት ነገሮችን ነው እስካሁን ድረስ እየተነጋገርን የቆየነው ብቻዬንም ስላቀረብኩት ሐሳቡን አንድ ሰው የፈለገውን ነገር የመሆን መብት አለው ኦኬ የፈለገውን ነገር የመሆን መብት አለው አይምሮ መሸከም እስከቻለ የፈለገውን አይነት ፕሮፌሽን የመማር መብት አለው የፈለገውን አይነት የህይወት ዘይቤ የመከተል መብት አለው የፈለገውን ነገር የማድረግ የፈለገበት ሀገር ሄዶ የመኖር ግለሰባዊ መብት አለው ለምሳሌ ሃይማኖት ፖለቲካ ፍልስፍና ከሰባቱ ፒላሮች መካከል ናቸው እና ብዙ ተያያዥ ነገሮች አላቸው ኦኬ የኔ የአስተሳሰብ ቴንደንሲ ለምሳሌ ያህል ኪነ ጥበብ ፍልስፍና ላይ በጣም እወሰድ ነበር ሙያዬም ነው ተምሬበታለሁ ደስ ይለኛል ከዛ በኋላ ደግሞ ሃይማኖታዊ ነገሮችን የራሴን ሃይማኖት መውደድ ስጀምር ስለ ራሴ ሃይማኖት በጣም ማንበብ ስጀምር ያነበብኩት ለኔ ብቻ ስላልሆነ ለሌሎች ማስተላለፍ ስጀምር ሰዎች ይደናገጣሉ ማለት ነው ፖለቲካ የሀገሬን የፖለቲካ ሁኔታ የተለያየ ጊዜ ላይ በገባይ ልክ ፓሲቭ ሳልሆን አክቲቭ ሆኜ በመሳተፍ ሰዓት እንዴ አንቺ ምንድነው ፖለቲካውን ሃይማኖቱን ኪነ ጥበቡን ምን ላይ ነሽ ምናምን አይነት ነገር ይላሉ ሁሉም ላይ ሆነ ማን የሚመለከተው አለ መብቴ ነው ሁሉም ላይ የመሆን መብት አለኝ ሁሉንም በማቀው ልክ በተረዳሁት ልክ የመናገር መብት አለኝ ማንንም መጥቶ የኔ አፍ ላይ ፕላስተር መለጠፍ አይችልም ኦኬ እኔስ ካልከበደኝ ካልወደዳችሁኝ አትዩኝ ስክሮል አርጉና አሳልፉት መብቴ ነው ስለዚህ ይሄ አጥር የማይዛቸው ሰዎች አሉ ናቹራሊ የንስር ክንፍ ያላቸው ሰዎች አሉ በነፃነት መብረር የሚፈልጉ ሁሉንም ነገር ኤክስፕሎር ማድረግ የሚፈልጉ ሰዎች አሉ ታው እረፍ ክልክል ነው አይቻልም ማንግባ ለዚህ ጇ ሰው ትንሽ ብቅ ሲል በጥፊ በምን በሂዝ በዚህ በስድብ ሙልጭ አድርገን ከመድረኩ እናስወጣውና ከዛ በኋላ የሱን ካባለብሰን መተን የሱን ሐሳብ ይዘን መተን እኛ እንራቀቅበት እንሞክራለን ማለት ነው ይሄ በጣም በቃ ሀገራችን ውስጥ ረጅም ዘመን የቆየ በሽታ ነው የሰውን ግለሰባዊ መብት አለማክበር ሰው የፈለገውን አይነት መሆን መብቱ ነው እሱስ ካልከበደው ድረስ ለሰው ልጆች ኔጌቲቭ ኢምፓክት እስካላመጣ ድረስ ፖዚቲቭ ኢምፓክት እስካመጣ ድረስ የራሱን ሃይማኖት አቆለጳብሶ አሳምሮ አጣፍጦ የማውራት መብት አለው የሌሎችን ክብር ሳይነካ ኦኬ ራሱን አክብሮ ሌሎቹንም አክብሮ ስለ ሀገሩ ፖለቲካ በገባው ልክ ቢናገር ሐሳብ ቢሰጥ ራሱ ላይ ሪስክ ሊያመጣ ይችላል እንጂ ማንንም ይነካል ለምን ፖለቲካ ወራ ሃይማኖት ትላንት አውርታል then what መጽሐፍ ቅዱስን በደንብ ካነበባችሁኮ ፖለቲካ አለበት ግጥም ያለ ፖለቲካ ከሰው ልጅ ህይወት በነገራችን ላይ ሊርቅ አይችልም ምክንያቱም የገዢና የተገዢ ጉዳይ ስለሆነ ማለት ነው የስልጣን
ጉዳይ ስለሆነ ትልቁ ገዢ እግዚአብሔር አምላክ ነው ኦኬ እግዚአብሔር አምላክ ምድርን ፈጥሯል ምድር ላይ ያሉ ፍጥረታት ደግሞ ጠቅላላ ለእግዚአብሔር መገዛት ግዴታቸው ነው ኦኬ ሶ ምድርን ደግሞ የሚያስተዳድሯት የየሀገሩ ገዢዎች አሉ እነዛ ገዢዎች ለየሀገራቸው ህግ ያወጣሉ ህዝቡ ተገዢ ነው በዛ ይተዳደራል ስለዚህ የትኛውንም አይነት የህይወት ስርዓት ብናይ ከዚህ ውስጥ አይወጣም አለፍ ብሎ ደግሞ የሰዎችን ምሳሌ መስጠት ካስፈለገ እነ ንጉስ ዳዊት ንጉስ ሰለሞን ሙሴ እነ ዮሴፍ መሪዎች ነበሩ እነ ዲቦራ ሴት ነብይ ነሽ ዲቦራ የሀገሯን መሪ ምትመራ ብቻ outspoken ስትሆኑ ራሳችሁን የምትገልጹ ሰዎች ስትሆኑ በነፃነት ስትኖሩ በጣም ብዙ ፍረኛ ማይንድ ያለው ሰው ስለሚበዛ ይወጣና ሴት ልጅ በመሆን ራሱ ማይ ጂሰስ ሴትነትና ሴት መሆን ራሱ የፈጠረን ፈጣሪያችን ሳይከብደው ሴት እንዴት እንዲትሆናለች ሴት እንዴት እንዲትሆናለች መከራችንን ነው በቃ የምታሳዩ ማለት ነው ሴት ባይዘው ሰው ነች እግዚአብሔር መጀመሪያ እንደውም ዘፍጥረት ላይ ሰውን ሲፈጥር ወንድና ሴት አድርጎ ፈጠራቸው ነው የሚለው በፍጥረት እኩል ነን ዘፍጥረት ላይ ወንድና ሴት እኩል ነው የተፈጠሩት ከጭቃ ሲበጁ ነው መቀዳደም ያለው ኦኬ ሁለተኛው ላይ ይሄ ቦዲያቸው ማለት ነው just spirit being የሆነ ማንነታቸው ከተፈጠረ በኋላ ቦዲያቸው ከእግዚአብሔር ጭቃ ማለት ነው ሲፈጠር ልዩነት አለው አዳም ቀድሞ ተፈጠረ ከዛ በኋላ ሔዋን ተፈጠረች ማለት ነው ከዛ ሶስተኛው ምንድነው ነፍስ ሲሰጣቸው እግዚአብሔር ብሎ እስትንፋስ ሰጣቸው ስለዚህ ሰው መንፈስ ስጋ ነፍስ ነው ማለት ነው እና ያለ ሴቶች ወንዶች ያለ ወንዶች ሴቶች የሉም አይኖሩም ሊኖሩ አይችሉም በቃ ይሄ እግዚአብሔር አፈጣጠር ነው ዝም ብላችሁ አርፋችሁ በፍቅር በሰላም ብንኖር ይሻላል ባይዘይ ዛሬ እንደዚህ ወገቤን ታጥቄ በቃ እንደዚህ ነው ብዬ መልስ እየሰጠው ያለሁት በጣም ለኔጌቲቭ ቲንከሮች ለተዋጊዎች ይሄ ሰው ላይ በጣም በቃ መርዛማ የሆነ ክፉ ፍላጻን በመወርወር ከጨዋታ ውጪ ማድረግ ለሚፈልጉ እኩይ ሰዎች ነው ኦኬ ጠቅለል አርጌ ግንዛቤ ለመስጠት እንፈልገው እናንተ መልካም የሆናችሁ ሰዎች በጣም በቁጥር የምትበዙት ጥሩ አስተያየት ገንቢ አስተያየት የምትሰጡን መልካም ነገሮችን የምታደርጉ ለሀገራችንም ለኛም ጥሩ ነገሮችን ሐሳብ የምትሰጡ ሰዎች keep doing that okay አንዳንዴ ዝም ሲባል የሞትን ስለሚመስላቸው መኖራችንን እንዲያውቁ እና ደግሞ መስመርም ለማስመር የድረስ መሄድ እንደሚችሉ ቀይ መስመር ሲነኩ ደግሞ እኛም ዝም ብለን እንደማንቀመጥ እንዲያውቁ ለመግለጽ ነው ይሄንን የምናገረው ስለዚህ አንድ ሰው ሃይማኖት ላይ ፖለቲካ ላይ ፍልስፍና ላይ ኪነ ጥበብ ላይ አለፍ ሲልም ደግሞ ገንዘብ ሰርቶ ባለሀብት ሆኖ ትልቅ የሆነ ማማ ላይ መውጣት ይችላል ኦኬ ተጽኖ መፍጠር የሚቻለው ኖርማሊ ዕውቀት ላይ እንደዚህ አይነት ነገሮች ላይ የራሱ የሆነ ፓወር ሲኖረው ነው ያለበለዚያ እዚህ ምድር ላይ ተሰፍራ የተሰጠች ህይወት ስለ ሰዎች በማውራት ስለ ሰዎች አቃቂር በማውጣት የሚሰሩ ሰዎችን በመጎተትና በመተቸት እና በመሳደብ ላጥ ብላ ትሄዳለች የሆነ ሰዓት ላይ ብንን ስትል ምንም ያተረፍከው ነገር አይኖርም ማለት ነው ሶ ያ አይጠቅም የሚጠቅመው ምንድነው በደንብ ኮስተር ብሎ የራስ ህይወት ላይ ፎከስ ማድረግ የብልሃይኖች ወደ ራሱ ነው የሚያዩት እና መጽሐፍ ቅዱስም እንደሚናገር በራሳችሁ ጉዳይ ላይ አተኩሩ ይላል በራሳችን ጉዳይ ላይ 75% አተኩረን ራሳችን ላይ ሰርተን 25% ለሌላው ዓለም ከሰጠን በቂ ነው ምክንያቱም ስንሄድም እግዚአብሔር ፊት የምንጠየቀው ስለ ግል ህይወታችን ነው እንጂ እንዴት ኖርክ ነው እንጂ እንዴት አናኗርክ አይደለም ጥያቄ ላይ የሚቀርበው እና ይሄ ሁሉ ነገር ከታሰበበት ሰው ሁሉ በተሰጠው ነገር ከተሰማራ
የተሻለ ዓለም እንፈጥራለን ምክንያቱም ብቻዬን ብለን የምንኖረው ዘግተን የምንኖረው ዓለም ስለሌለ የግድ ከሰው ጋር ስለምንኖር ከማህበረሰብ ጋር ስለምንኖር ሀገርን የሚበጠብጡ አንዴ በዘር በፖለቲካ በመናምን ነበር ደሞ አሁን በሃይማኖት ጦርነት ለመፍጠር ወገባቸውን ታጥቀው የተነሱ ሰዎች አደብ እንዲገዙ በዚህ አጋጣሚ እናገራለሁ አንዳንዶቹ ግን እውነት ለመናገር ለሃይማኖታቸው ተቆርቆሮ ሁላ አይደለም ዩቲዩብ ገንዘብ ስለሚከፍልም ጭምርና ይሄ በጣም የጮኸ አየሩ ላይ የሆነ ወሬ ካለ ያንን ርዕስ አርጎ አውጥቶ ፖስተር ሰርቶ ምናምን መለጠፍ ገንዘብ ስለሚሰራበት ጭምር ነው 24 ሰዓት የሰው ስም እያነሱ ሲሳደቡ ምናምን የሚውሉት በተለያየ መንገድ ትንሽ የተሻለ ሐሳብ ያላቸውን ሰዎች ስም ለማጥፋት ለማሸማቀቅ የሚሄዱት እና ቀጣዩ የኢትዮጵያ እድገት የምናወራበት ሀገራችን በጣም በብዙ ነገር ተለውጣ የምናይበት ሰላማችን ሰፍኖ ሁሉም ሰው የተሻለ ኑሮ የሚኖርበት ለልጆቻችን ምርጥ ሀገር ማቆየት የምንችለው በፍቅር በሰላም ስንኖር ነው እና ጸብጫሪ ነገሮች መጀመሪያ ሌላ ሰው ከመጉዳታቸው በፊት እኛኑ ስለሆነ የሚገሉን ቴክ ኬር ለማለት ፈልጋለሁኝ እና ይበቃናል በቃ እስቲ እንዳደገ ሰው እንኑር በቃ ብሎ በቃ ትምህርት ቤት ይውልናችሁ የሆነ ኤሌመንተሪ ስኩል ምናምን ሃይ ስኩል ነው ድብድብ ምናምን ራሱ የሚበዛው ዩኒቨርሲቲ ውስጥ ድብድብ የለም ለምሳሌ ዩኒቨርሲቲ ውስጥ በጣም ሬር ነው እውነት ድብድብ እንደዚህ ጻም ምናምን አይ ካካ የሰው ልጅ በሐሳብ ተወያይቶ ሐሳብ ይሸነፋል ኢቭን በጣም ተቃራኒ ያላቸው ሐሳቦች የሚያራምዱ ሰዎች ባልና ሚስት እስከመሆን ድረስ መቀራረብ ይችላሉ ሐሳቡና ሰውየው የተለያዩ ስለሆኑ ማለት ነው እና በዚህ ደረጃ ሰዎችን ለማቀራረብ ብንሰራ ጥሩ ነው እቺ ሀገር በጣም ብዙ መከራ አይታለች አሁን ደግሞ የሃይማኖት ጦርነት ለማምጣት በሚመስል በጣም በቃ ወገባችሁን ታጥቃችሁ ከዚህም ከዛም የምትወራወሩ ሰዎች ስርዓት ያዙ አደብ ያዙ ስፔሻሊ ክርስቲያንን የምትሉ ምክንያቱም ክርስቶስ እንደዚህ ያላዘዘን እርስ በርሳችሁ ተዋደዱ ዘንድ ትእዛዜ ይህቺ ናት ነው ያለው ኢቭን ይህቺ ናት ነው ያለው በቃ ሲንግል የሆነች ትእዛዝ ባልንጀራዬ ከኔ የተሻለ ነው በል ጦርነት ያወጃችሁ ምናም ተከታዮቻችሁን ምናልባት ታስደስቱ ይሆናል እንጂ እግዚአብሔር ፈገግ አይላችሁ ቴክ ኬር የኔ የተሻለ ነው ያንተ ወረደ ነው ብለ እንድትከራከርም አልተፈቀደም ክርክር ኃጢያት ነው ይላል መጽሐፍ ቅዱስ ላይ ሊትራሊ ክርክር ኃጢያት ነው ይላል ኦኬ እና እኔ ራሴንም ጭምር ነው አሁን የተናገርኩት ጠቅላላ ባይዘው ለእናንተም ለኔም ነው የምናገረው እኔም ራሴን ቼክ አድርጌ ያሉብኝ ድክመቶች አስተካክዬ በተሻለ ማንነት ለመውጣት የምወደውን የማምነውን ካፌ ማልነጥለውን ጌታ ኢየሱስ ክርስቶስ ከጨለማ ወደ ብርሃን ያወጣኝን ኢየሱስ በመናገር በማመስገን እሱን ለመምሰል እኔን መሰሉ ስላለ እሱን ለመምሰል ራሴን በማስለመድ ለመለወጥ ማደርገውን ጥረት አሳያለሁ ሰዎች ምንም ሳልናገር ክርስቲያንነቴን እንዲያዩ ጥረት ለማድረግ ሞክራለሁ መቼ እስክሞት እና ይሄን ነው ምነግራችሁ በጣም ነው የምወዳችሁ ተባረኩልኝ ጌታ ኢየሱስ ይወዳችኋል ቻው